ለምሳሌ አባቴ ተነስቶ ወደ መኝታ ቤት ገብቶ እስኪመለስ ትቆሚያለሽ ብድግ ትያለሽ ኖር ታያለሽ ከፈለገ ቁጭ በይቻ ካልፈለገ ዝም ብሎ ይሄዳል። አንዳንድ እናቶች ልጅን ለብቻ በማሳደግ ዲፕሬሽን ውስጥ ይገባሉ። ልክ ልጆች ብቻሽን ስታሳድጊ ሞት ያስፈራሽ። ብሞት እኔ ብሞት ልጆቼ ምንድን ነው የሚሆኑት ታያለሽ። ለምን የሁሉ ነገር ኃላፊነት ስለሚሰማሽ። እንግዲህ አሁን ደግሞ ወደ ሲንግል ማም ነሽ። ያው ብዙም ባትወጂው ሲንግል ማም የሚለውን ቃል ልጆችሽን ለብቻሽን ነው የምታሳድጊው፣ ከአባታቸው ጋር አይደለም ልጆች የምታሳድጊው ነው። እዛ ላይ ቻሌንጆች አሉ። እኔ ደስ የሚለኝ ካንቺ ስለነዛ ነገር በጣም ታወሪያለሽ። በተገናኘንበት አጋጣሚ ከኔም ጋር እናወራለን፣ ሀሳብም ስታነሺ ታወሪያለሽ። እምልሽ አንዳንድ ጊዜ ሲንግል ማም ሲኮን አልሸነፍም ባይነት አለ። አሳድጋለሁ እችላለሁ፣ እውነት ነው ይቻላል። እርግጥ ግን ክፍተት የለውም አይደለም፣ ወይም ደግሞ በዛ ልጆቹ አባታቸው ጋር ባለመሆናቸው የምታሳልፊው ቻሌንጅ የለም ማለት አይደለም። እና እሱ ነገር በደንብ ስለምታወሪ እዚህ ላይ በደንብ ብትሰሪበት ብዬሽ አውቃለሁና በጣም ደስ የሚል ነገር ነውና ይሄንን ነገር ካንቺ ጋር በዚህ አጋጣሚ መጫወት በመቻሌ ራሱ በጣም ደስ ይለኛል እውነት ለመናገር። ስለዚህ ከነዚህ ሀሳቦች ልነሳና ከዚህ ሀሳብ ልነሳና ብቻሽን ልጆች በማሳደግ ሂደት ትልቁ የሚፈትንሽ ወይም ደግሞ አስቸጋሪ ነው የምትዩ ነገር ምንድነው? በሱ ጀምር ይደረና እስቲ ወደ ሌላ ጨዋታ እንሄዳለን። ልጆች ብቻሽን ስታሳድጊ ሁሉም ነገር አስቸጋሪ ነው፣ ሁሉም ነገር ማለት ነው። ይሄን ባቅ ኖሮ ብቻዬን ልጆች ለማሳደግ አልወስንም ነበር። በራሱ ልጆች አባት ቤት ውስጥ ባለመኖሩ በራሱ ትልቅ ችግር ነው። ምክንያቱም ያንን ክፍተት አንቺ ስለማትሞሉ የአባታቸውን ፍቅር አንቺ መሙላት አትችይም። አባት ለልጆች የሚሰጠውን ነገር አንቺ መስጠት አትችይም። እኔ የራሴ ተፈጥሮ አለኝ፣ ሴት ነኝ፣ እናት ነኝ። እኔ የራሴ ነው መስጠት የምችለው እና ያ ትልቅ ክፍተት ነው። እሱ ራሱ አንድ ችግር ነው። ሁለተኛው አንቺ ራሱ ብዙ ነገር ዋጋ ትከፍያለሽ። ሁሉም ቦታ ላይ አንቺ የምትፈልጊ። ስለዚህ እሱ ራሱ በጣም ከባድ ነው። ልጆች በራሳቸው ባይነግሩሽም አሁን ብዙም ነግረውኝ አያውቁም፣ ግን ብዙ ነገር እነሱም ውስጥ የሚፈጠር ነገር ይኖራል። የሚፈጠር ጥያቄ፣ ቅያሜም፣ ሀዘንም ጉድለትም ብዙ ነገር አለ። ምንም ደስ አይልም፣ እውነት ለመናገር ምንም ደስ አይልም። ግን ያው ቀድመሽ ስለማታውቂው ስለማይገባሽ ትገቢበታለሽ። ግን ስትገቢበት ግን ብዙ ደስ የሚል ነገር አይደለም። ግን አንዳንድ ጊዜ ተፈልጎ አንዳንድ ጊዜ ሳይሆን በአብዛኛው ማንም እናት ፈልጋ ልጆቼን ብቻዬን ነው ማሳደገው ብላ አይደለም የምትፈታው። ማንም አባትም ልጆቼ ብቻቸውን ይደጉ ብሎ አይደለም የሚፈታውና ሳይችሉ ቀርተው ነው ያ ነገር የሚሆነው አይደለ? ስለዚህ ራስሽን ጥፋተኛ ማድረግ ትችያለሽ በዚህ ሂደት ውስጥ። ራሴን ከጠየቅሽኝ ራሴን ወክዬ ማለት ነው ለመሰለሽ ስለሌላው አስተያየት መስጠት አልችልም። ለምን በምን ምክንያት ትዳር እንደሚፈርስ ስለማናውቀው ማለት ነው። ስለዚህ እዛ ሰው ህይወት ውስጥ ገብተን ለምን እንዲህ ባይሆን አንልም። እንደ ራሴ ግን ብትጠይቂኝ ከዚያ አይብስም። ከዚያ አይብስም ማለት ለምሳሌ እኔ አሁን ትዳሬን ባላፈርሰው ኖሮ ከዚህ አሁን ካለው ነገር የሚብስ አይሆንም ነበር። ትዳር ብጎዳ ነው የነበርኩ የምጎዳው። ያን ያህል የሚጎዳኝ አይነት ትዳር አልነበረኝም። ለነገሩ ልጅነትም ሊሆን ይችላል፣ አለማወቅም ሊሆን ይችላል። አለ ምክር አለ አይደለ? እኛ የምንገባበት ትዳር ሙስ ስንገባ ዝም ብለን ነው የምንገባው፣ ስንወጣም ዝም ብለን ነው፣ ልጅም ስናሳድግ ዝም ብለን በራሳችን ነው በመሰለን ስለምንሄድ ነው እንጂ ትዳር ሳትፈቺ በፊት እንደዚህ የስነ ልቦና ባለሙያዎችን ብታማክሪ፣ ትዳር ውስጥ ብዙ አመት ይኖሩ የህይወት ልምድ ያላቸውን ሰዎች ብታማክሪ፣
እንደናም የፈቱና ፈተው ልክ አሁን እንደኔ ቻሌንጁን ያዩት ሰዎች ያለውን ጉዳት በኋላ ደግሞ ይታወቀው እሱን ብታቂ ከዚህኛው ውስጥ ገብቶ እንደዚህ አይነት ህይወት ከመኖር እኔ ያኛውን መርጥ ነበር። ቢያንስ ልጆቼ ደስተኛ ሆነው ልጆቼ ባልተበተነ ቤተሰብ ውስጥ ያድጉ ነበር። የአባታቸውን ፍቅር ያገኛሉ። ብዙ ነገር አለ፣ ምንም ጥርጥር የለውም ይሄ ነገር ማለት ነው። እና እንደኔ በግሌ ከጠየቅሽኝ ባይሆን ይሻል ነበር። አልወደውም እንደዚህ ልጆቼ በማደጋቸው አዝናለሁ በጣም። ስለዚህ አሁን ላይ በተለያየ ሁኔታ እንዳልሽው የሰውን በዚህ ቢፈታ ይሻል ነበር ባይፈታ ይሻል ነበር ለማለት ከባድ ነው። በዛ ሰው ጫማ መቆም ይገባል። ግን በተለያየ ሁኔታ አሁን እዛ ጫፍ ላይ ላሉ እህቶች ምን ትያለሽ? ለመፍታት እንዴት መሰለሽ አንዳንድ ትዳሮች አሁን በጣም ከባድ እኮ የሚሆኑ አሉ አይደለ? ፍቺ እንደውም ይሻላል የሚባሉ አሉ። ከልጆችን ማስተዳደግ አንፃር ልጆችን የሚጎዱበት በጣም እንደውም የባሰ እንደውም በቃ ለብቻ ሆኖ በቃ ተረጋግቶ ቢያድጉ የምትይበት ነገር አይነት ነገር ያለበት ህይወት ሊኖር ይችላል። እና በጣም ያው ከበድ ካለና አንዳንድ ጊዜ ራሱ መለያየት አስፈላጊ የሚሆንበት ነገር ሊኖር ይችላል በሰዎች ህይወት ላይ ስለማናውቀው ማለት ነው። እሱ ላይ ምንም አስተያየት መስጠት አይቻልም። እንደውም የተሻለም ሊሆን ይችላል ለልጆች አስተዳደግ። ግን እንደዚህ ዝም ብለሽ አለ አይደለ ነገን ሳታስቢ ልጆችን ሳታስቢ በተለይ ከወለድሽ በኋላ ልጆች ላይ የሚመጣውን ተጽዕኖ ልጆች ላይ የሚፈጥረውን ነገር የሚያጡትን ነገር እሱን ሳታስቢ ትዳር ባይፈታ እሱን ስላላሰብኩ ነው ከራሴ ነው እንግዲህ እኔ እሱን ስላላሰብኩ ነገን ስላላሰብኩኝ ከ5 ዓመት በኋላ ከ10 ዓመት በኋላ የሚለውን ነገር አታስቢም። እዛ ቦታ ላይ ሆነሽ እለቱን ነው የምታስቢው። ልጅም ሲሆን በቃ ምን ችግር አለው እኔ እንትን እለዋለሁ ምናምን ሁሉን ነገር እንደዛ ነው የምታስቢው ወይ ከገንዘብ ጋር ወይ እንደዚህ ስለምናስብ ማለት ነው። እና ግን የሚመጣውን ነገር በኋላ ስታዩ ነው የሚቆጨው ማለት ነው። እና እንደና ደግሞ እንዳልኩሽ ነው አሁን ከእናት ከአባት ፍቺ ጀምርና ከዛ አንቺ ጋር ይመጣል ምናምን እንደዚህ አይነት ተጽዕኖም አለው በጣም ማለት ነው። እና ብዙ ጊዜ አሁን ባለሙያዎች ሲያወሩ ሰምተሽ ከሆነ ይሄ ከላይ ጀምሮ አሁን እናትና አባት ጥሩ ትዳር የተገነባል አይደል አብሮ ያረጁ ምናምን ሰዎች እንደዚህ ልጆቻቸውን ብዙ ጊዜ የተሳካ ትዳር ነው የሚቀጥለው እንደዚህ የሚወራረሰው። አንዳንዴ ደግሞ ከአያት ጀምሮ ከዛ እናትና አባት ጋር ያለ ይሆናል ከዛ ልጆች ጋር ይመጣል ምናምን እና ያንን ነገር ባናስቀጥለው ደስ ይላል። እኔ አሁን በማስቀጠሌ በጣም ነው የቆጨኝ። እኔ በመቀጠሌ ከቤተሰቦቼ የነበረ ነገር ነበር በእናቴም በአባቴም በኩል ያለ ነው። እኔ ያንን በመቀጠሌ በጣም ነው የሚቆጨኝ። እና አሁን ግን ልጆቼ በፍጹም በዛ ነገር ውስጥ እንዲያልፉ አልፈልግም። ማንም እንዲያልፍ አልፈልግም። ይሄ ልጆች አባት ሳይኖር ወይ አባት ሳይኖር ወይ እናት ሳትኖር የሚያድጉ ልጆች በጣም ነው የሚያሳዝኑት ስታያቸው ማለት ነው። አይሞላም በቃ አይሞላም፣ ምንም ነገር አይሞላም። ባይናገሩትም ባይገልጹትም ግን አለው በጣም ተጽዕኖና አንዳንድ ጊዜ ወደ ትዳር ፍትት አድርገን ከመገላገላችን በፊት ትንሽ ቆም ብሎ ይሄ የዛሬ 5 ዓመት የዛሬ 10 ዓመት የሚሆነውን ነገር በሌሎች ህይወት ስታማክሪ ራሱ አንዳንዴ ትዳር ውስጥ ሆነሽ ለመፍታት ስታስቢ እንደዚህ የፈታ ሰው ሄደሽ አሁን ለምሳሌ ልጆች ይዞ የተፋታን ሰው ሄደሽ ህይወቱን ብታይ ልጆቹን ብታይ በእርግጥ እንደዛ የምታስቢበት እድል አይኖርሽም። እዛ ሰዓት ላይ ስሜታዊ ስለምትሆኚ እንደው የምትፈልጊው ፍቺ ምናምን የሚልሽ ሰው ጋር ነው መገናኘት። ኧረ ተው የታባቱ ምናምን የሚልሽ ሰው ጋር ነው መገናኘት የምትፈልጊው። እኔ በራሴ ስላየሁት ነው። እና ግን እንደው ቢቻል ምንድነው በኋላ ያለው ስለማታውቂያኛውን ህይወት ገብተሽበት ከምታውቂው ምንድነው የሚሆነው ከዚህ በፊት ካላችሁ ልምድ ምናምን እንደዚህ ነው ወደ ባለሙያ በመሄድ እንደና ደግሞ ወደ እግዚአብሔር በመሄድ በቃ እግዚአብሔር የማይፈታው ነገር ስለሌለ በዛ መንገድ እንደው ከመፋታታችን በፊት ትንሽ ቆም ብለን ነገን ብናስ አንዳንዴ ወደሽ ስለሆነ ትዳር ውስጥ የምትገቢው ተዋደሻ ትዳር ውስጥ የምትገቢው። ስለዚህ ለዚህ ለምንወዳቸው ልጆች ስንል እንደው እኛ መስዋዕት ብንሆን እና እነሱ ስቀው ቢያድጉ። ምክንያቱም የፈለገ ምርጥ እናት ልትሆኚ ትችያለሽ። የፈለገ እድሜን ሰጠኋቸው ህይወቴ ስራ የሚቀር ምን የሚቀር መልክ የሚቀር መውጣት መግባት የሚቀር ሁሉ ነገር ይቅር ብትይ አትሞይላቸው በተአምር ማለት ነው። ስለዚህ
እኔ እንላለሁ። እንግዲህ እናት ስለሆንሽ አንቺ የሴቱን ፓርት ስለሆነ የምታወሪው የእናትነቱን አወራን። እንግዲህ ትዳር በሴት ብቻ አይደለም በእናት ብቻ አይደለም የሚፈርሰው። እናትም አባትም ሳይስማሙ ሲቀር ትዳር እንዲቆም ሲፈቅዱ ነው ሁለቱም የሚቆመው። እና ስለ ወንዶቹ ማንሳት እንችላለን የተወሰነ ነገር። አባቶችስ እዚህ ላይ ምንድን ነው የሚፈቱ አባቶች ላይ ማለት ነው? ብዙ ጊዜ ሲወራ አክቹዋሊ ሴቷ ላይ ነው የሚወራው። ሴት መፍታት የለባትም። መቼም ሴት ከፈታች ወንዱም አለ። ስለዚህ ለወንዱስ ምን ማለት እንችላለን? ስለ ሴት የሚወራው ብዙ ጊዜ እኮ ለመሰለሽ ያው ብዙ ጊዜ ጫናው ሴት ላይ ስለሚሆን ነው አይደለ? እንጂ ዞሮ ልጆች ሲጎዱ አባትም ይጎዳል። ምንድነው ከዛ በኋላ እኔ አሁን አባቴ ለምሳሌ 9 ልጆች የነበረ ያለ ነው። 9ኛችንም እሱ ነው ያሳደገን እና እስከ መጨረሻው ህይወቱ እስከምታልፍ ድረስ በጣም ነው ዋጋ የከፈለው አባታችን ማለት ነው። አስቢ የ9 ልጅ ባህሪ እና በጣም ከባድ ነው። እና ዋጋ በሁለቱም በኩል ዋጋ ነው የሚከፍለው። የትዳር መፍረስ አባትንም እናትንም ልጆችንም ነው ዋጋ የሚያስከፍለው። አሁን አባቴ ብትጠይቂው ልክ እንደዚህ ነው ሲመክርም፣ አሁን እንደሱ ነው የሚመክረው። አትፍቱ ምናምን ነው የሚለው አሁን የነበረው ማለት ነው። እና ለምን በቃ በጣም ዋጋ ከፍሏል እሱ። ስለዚህ አባቶችም ዋጋ ይከፍላሉ፣ ምንም ጥርጥር የለውም። ያው ብዙ ጊዜ በሴት እንትን የሚለው ያው ሴቶች ስለሆኑ ልጅ የሚይዙት ብዙ ጊዜ ምናምን ነው እንጂ አሉ እኮ በጣም የሚጎዱ አባቶችም አሉ በልጆቻቸው አሉ። እንታነሽ የፈለኩት ሀሳብ ግን ምኑ መሰለሽ መስሪ ትዳሩ የሚፈታው በሁለቱም ነው አይደለ? እናትም አባትም ሳይስማሙ ሲቀር ነው። አሁን አንቺ እንዳልሽው እንግዲህ ስለራስሽ ስለሆነ የምታወሪው የራስሽን ነው ያወራሽልን። እኔ ወይም አለመብሰልም ሊሆን ይችላል፣ ልዩነትም ሊሆን ይችላል። እኔ በመተዌ ትክክል አይደለሁም እያልሽ ነው። የልጆችሽ አባትስ እሱስ ምን ኮንትሪቢዩት አድርገዋል? እሱም ትክክል አልነበረም አይደለ በሰዓቱ። ስለዚህ ለእነሱስ ምን ማለት እንችላለን? ከተቻለ ካልሆነ ማለት እንችላለን። አሁን እኔ በግሌ ብትጠይቂኝ ብዙ ጊዜ ራሴን ትክክል አልነበርኩም ብዬ እንትን የማደርገው ያ ትዳር እንዳይፈርስ እሱ በጣም ጥረት አድርገዋል። ለትዳሩ እኮ መፍረስ እኮ የ2000 ማስተዋጽኦ ሊሆን ባህሪ ለባህሪ ያለመስማማት ሊሆን ይችላል ምናምን ሊሆን ይችላል። ወደ ፍቺ የሚያመጣው በሁለታችን ምክንያት ሊሆን ይችላል ትዳር ላይ አይደለ? በአንድ ሰው ምክንያት ትዳር ይፈርሳል ብዬ አላስብም። በሁለታችሁ ነው በቃ። ያም ሰው ሲጠየቅ እኮ ውይ እንዴት ችለሃት ኖርክ ነው ሊያስብል የሚችል ነገር ሊኖርሽ ይችላል። በአንቺም እንደዛው ማለት ነው። ግን ብዙ ጊዜ ወደ ራስሽ የምታመጪው ለምንድን ነው? አንደኛ ነገር ያ ሰው ያ ትዳር እንዳይፈርስ ጥረት አድርጎ ከነበረ አንቺ ግፊት አድርገሽ ደግሞ ከሆነ እንትን ያልሽው ያን ነገር ያፈርሰሽው ባላደርግ ትያለሽ። እና ደግሞ ልጆች ከያሽ ደግሞ ጉዳቱን አንቺ ስለሆንሽ የምታውቂው ራስሽን ያኔ እንደዚህ መሆን አልነበረበትም ትያለሽ እንጂ ትዳር ላይ ሁለቱም መስዋዕትነት መክፈል አለባቸው ትዳር እንዳይፈርስ። ሁሉ ጊዜም ካንዱ በኩል ነው እንትን የሚመጣው። ወይ ወንድ በቃ ካልፈረሰ ይሄ ትዳር ይላል፣ ሴቷ ደግሞ እኔ ትዳር ይፈልጋሉ እንዲፈርስ አልፈልግም ልትል ትችላለች። ወንዱ ሊሆን ይችላል ያፈረሰው ወይ ሴቷም ልትሆን ትችላለች። ሁለቱም ግን ነገን አስበው ልጆች ከሌሉ ብዙ እንትን ላይ ይችላል። ግን ልጆች ካሉ ግን ልጆችን ብናስብላቸው ለምን እነሱም ነገውን ሲያድጉ ለትዳር የሚኖራቸው ነገር ምናምን ራሱ ያሳስብሻል። ልክ ቅድም ትዳርን ለመፍታት ወይም ደግሞ በተለያየ ምክንያት ትዳሯ እምቢ ብሏት ልትወጣ ያለች ሴት ምን ትያታለሽ? እንዳልኩሽ እሱን ጾታ ልቀይርና ትዳሩን ትቶ ሊወጣ ላለ ወንድ ምን ትያለሽ? በደምብ እኔ ልጆች በተለይ ከወለዱ ልጅ ካላቸው አንድም ይሁን እንደው ልጅ ካለ በተለይ ትንሽ ቆም ብሎ ማሰብ ቢቻል ልክ እንዳልኩሽ በቃ ይሄ ከሰው ከተፋታ በኋላ ምንድን ነው ከዛ በኋላ የሚሆነው ነገር የሚገርምሽ ልጆች ላይ ብቻ አይደለም እኛ ላይ ራሱ ተጽዕኖ አለው። የሚገርምሽ አንደኛ ከዛ በኋላ ማመን የሚባል ነገር አይኖርሽም። አትፈልጊም ትዳር የሚባለው ነገር ብዙ ፍላጎት አይኖርሽም ምናምን። እና ደግሞ ትዳር ደግሞ እግዚአብሔር የሚፈልገው ነገር ነው። እግዚአብሔር የሚከብርበት ቦታ ነው ትዳር። እና ሰው ትዳር ሲፈታ እኮ ከእግዚአብሔር ትእዛዝ ወጣ ማለት እኮ ነው በቃ። ከዛስ በኋላ ምንድን ነው ህይወት የሚሆነው እኮ በቃ መንገድሽን ነው እኮ የምታበላሽ። ልጆችን ለብቻ ስታሳድጊ አንቺ ጋር ነው ልጆቹ የሚያድጉት እንጂ አባታቸውንም ያገኛሉ። የተለያየ ቦታ ናችሁ እናንተ። አንድ ላይም ሆነሽ እናትና አባት ስትሆኚ የተለያየ የህይወት ልምምድ
ሂደሽ ስለሆነ የምትገናኙና ከተለያየ ህይወት ልምምድ ስለሆነ የምትመጪው ልጆች ማሳደግ ላይ እሱ ነገር ያስቸግራል። እናት አንዱን ትላለች፣ አባት አንዱን ይላል። እንደሱ አይነት ነገር አንቺ ጋር ያንቺ ደግሞ የሚለየው ተለያይታችሁ ነው የምታሳድጉት እና አለ ወይ? እሱስ ነገር እንዴት ነው የሚያስቸግረው? እንዴትስ ነው ማኔጅ የምታደርጊው? እኔ በእርግጥ ብዙ እንደሱ አልገጠመኝም። ያው እንዳልኩሽ አብዛኛው ብቻዬን ስለነበረ፣ ግን ይኖራል እንደዚህ አይነት ነገር። አንቺ የራስሽ ፍላጎት አለሽ፣ ያኛውም ሰው የራሱ ፍላጎት አለው። የራሱ ደግሞ የሚያሳድግበት የራሱ ያስተዳደግ እንትን ምናምን ስለሚኖረው እንደዚህ አይነት ነገር ይኖራል። አሁን እኔ በራሴ ባስተዳደጌ አባታችን የሚከለክለን ነገር እናታችን የምትፈቅድልን ነገር አለ። ስለዚህ ከእሱ ደብቃ የሆነ ነገር እሷ ትፈቅድልናለች። ስለዚህ እሱ የሚከለክልሽ ነገር ወደ እናትሽ ትሄጃለሽ። እንደሱ አይነት ነገር አለ። ግን ባይሆን መርጣለሁ ቢነጋገሩ፣ አባትና እናት ተነጋግረው እንደው የሚያጋጫቸው የማያስማማቸው ነገር እንኳን ቢሆን እሷ ለምሳሌ የምታደርገው ነገር እሱ የማያስደስተው ቢሆን ልጆቹ ሳይሉ ለብቻቸው ቢያደርጉ ልጆች የራሳቸውን ባህልና ሃይማኖት እሴት ጠብቀው እንዲኖሩ እዚህ ላይ አንቺ የምትሰሪው ነገር ካለም ያንቺንም አጋሪን እንደ ሀሳብስ ምን ሀሳብ አለሽ? የራሴን ልምድ ነው የምነግርሽ እና እኔ አሁን ያደጉበት ቤተሰብ አባቴ በጣም የምንፈራው የምናከብረው አባት ነው ያሳደገኝ ማለት ነው። እና ለምሳሌ አባቴ ተነስቶ ወደ መኝታ ቤት ገብቶ እስኪመለስ ትቆሚያለሽ፣ ብድግ ትያለሽ፣ ትቆሚያለሽ፣ ነወር ትያለሽ። ከፈለገ ቁጭ በይ ይልሻል፣ ካልፈለገ ዝም ብሎ ይሄዳል። ቁጭ ትያለሽ። ለሆነም ነገር እንደገና ከተነሳ ትነሻለሽ፣ ትቀመጫለሽ። ሳሎን ውስጥ ካለሽ አባት ያለበት ትነሻለሽ፣ ትቀመጫለሽ። ሳድግ ማለት ነው። እንደገና ቤት ስትገቢ ደህና ዋላችሁ ማለት አለብሽ። ስትገቢ ደህና ዋላችሁ፣ ጠዋት ስትነሺ ደህና አደራችሁ ማለት አለብሽ። ካላልሽ ይገልሻል። እና እኔ አልወድም ነበር። ለምን እንደማልወድ ታውቂያለሽ? አባቴ ደህና አደርክ ስለው ዝም ካለኝ በጣም እናድዳለሁ። ለምን አክፏል ማለት ነው? አይደለም በቃ ልጅ ስለሆንሽ ማለት ግዴታሽ ነው። እግዚአብሔር ይመስገን ወይ ደግሞ ደህና ዋልሽ ላይልሽ ይችላል። ሌሎች እህቶች ወንድሞች ምንም ላይ መስላችሁ ደህና አደርክ ይበሉ እንጂ ከዛ መልሱን አይፈልጉም። እኔ ደግሞ መልሱን እጠብቃለሁ። አይልም እሱ ደግሞ ደህና አደርክ ስትዩ ወይ ይልሻል ወይ ዝም ይልሻል። እኔ ማለት አለበት። ዝም ካለኝ እናድዳለሁ። ነገ አልልም ወይ ምሳ ሰዓት አልልም። ስትገቢ ሳሎን ስትገቢ ምሳ ሰዓት ላይ ከትምህርት ቤት መጥተሽ ደህና ዋላችሁ ካላልሽ በጣም ነው የሚቆጣው። ከብት እንኳን ሲቀላቀል አለው የሚግባባበት ድምጽ። እንዴት ሰው ጋር ሲቀላቀል ዝም ብሎ እንትን ይላል ነው የሚገርምሽ። በጣም ያናድደኝ ነበር በዛ በልጅነት እድሜ። እንደገና ይሄ ተለይቶ ለመቀመጥ ለምሳሌ ሁሉም ሰው ሳሎን ብዙ ነን እና ሁሉም ሰው ሳሎን ይቀመጣል። ምግብ አንድ ላይ ነው የምንበላው። ቴሌቪዥን ይከፈታል። 2 ሰዓት ዜና የሚጀምሩበት ሰዓት ላይ እናያለን። 3 ሰዓት ሲሆን እንተኛለን። የቤታችን ህግ ማለት ነው። 3 ሰዓት ላይ እንደዚሁ አንድ ላይ ነው እንጂ አንድ ሰው መኝታ ቤት አንድ ሰው የሆነ ቦታ እኛ ቤት አይፈቀድም። በዛ እድሜሽ ላይ በጣም ያናድድሻል። ተጽዕኖ ይመስልሻል፣ በቃ ምናምን ስቃይ ይመስልሻል ምናምን። ግን ያንኑ ሲስተም ነው የሚይዙ የመጣሁት። የሚገርምሽ ነገር አልወደውም እኮ ነበር በዛ ወቅት፣ ግን እኔ ላይ ግን እንትን ብሏል ያ ነገር እና ልክ በተመሳሳይ ነው አሁንም ቤቴ ሰው ሲመጣ ብቻ ኖር ብሎ ይነሳል። ኖር ባይሉ ብድግ ይላሉ። ግን እንግዳ ከውጭ ሲመጣ እኔ ራሱ ስመጣ ብድግ ብለው ወደ እኔ ይመጣሉ። ሶፋ ላይ ሆነ እንደዚህ ምናምን አይሉኝም። ብድግ ብለው ነው ይደነግጣሉ። አሁን ልጅ ትልቋ ጓደኛ ቤት ምናምን ሄደሽ ልጆች ወይ ሃይ ምናምን ካሉሽ ድንግጥ ነው የምትለው። ሰው እንግዳ ሲመጣ እንትን ትላለች፣ ይስማሉ ሰው ምናምን። አሁን ያን እኔ ያደግኩበትን አይተውታል ማለት ወይ እኔ ሳደርግ አይተዋል፣ ወይ ከእህቶቼ ከወንድሞቼ ጋር ስንገናኝ እዛ ቤተሰቦቼም ጋር ስንገናኝ ወይ አይተዋል ያን ነገር እንጂ እኔ እንዲህ ሰው ሲመጣ እንድትነሱ እንደዚህ እንድትሉ ብዬ አላውቅም፣ ግን ያደርጉታል። ልጆችን ለብቻ በማሳደግ ሂደት ውስጥ ጫና ይኖረዋል መቼም አይደለ? እሱን ጫና እንዴት ነው የምትቋቋሙ? በምንድን ነው የምታስተካክለው? እታከላለሁ። በቃ እንደዛ ነው የማደርገው። ቢያቅሜ በቃ ሞክራለሁ ማድረግ ያለብኝ ነገሮች ሁሉ በአቅሜ። አንዳንድ ነገሮች ላይ ደግሞ አግዙኝ ይላል ትልቋ ልጄ ነው። አንዳንዴ እባክሽ አግዥኝ፣ እኔ ለዚህ ነገር ደግሞ አልተሰጠውም እላታለሁ።
እንደዚህ አይነት እንትን የለኝ። አሁን ለምሳሌ ልጅ ማስጠናት አልወድም፣ የሚገርምሽ አልወድም ልጅ ማስጠናት እና ሞክራለሁ ግድ ስለሚሆንብኝ ምናምን ሞክራለሁ፣ ግን አይሆን ዛሬ ባደርገው ነገር አላደርገው እና አሁን ይሄንን በግልጽ ልጄን እኔ በቃ አይሆንልኝም ልጄ ማስጠናት ፍላጎቱም የለኝም። ስለዚህ ይሄንን እርጅኝ። አንዳንድ እናቶች ልጅን ለብቻ በማሳደግ ዲፕሬሽን ውስጥ ይገባሉ። የመጨነቅ ብቸኝነቱ ያስጨንቃቸዋል። ለነሱ እናቶች እንግዲህ ያው ትዳር መፍታት የለበትም እናወራም ያለ ነው እሱ ነው። ከባድ ነው ትዳር መፍታት፣ ለህይወት ትልቅ ጫና ይፈጥራል ነው። ግን እንግዲህ ካልሆነና ያ ነገር ከተፈጠረ ህይወት ስለሚቀጥል እዛው ስሜት ውስጥ እዛው የድባቴ ስሜት ውስጥ እዛው የድብርት ስሜት ውስጥ የሚታገሉ እናቶች እነሱስ እንዴት ነው ማድረግ ያለባቸው? ምን ትያለሽ? ያው አንቺ ስላለፍሽበት ማለት ነው። ልጆች ብቻሽን ስታሳድጊ ሞት ያስፈራሻል። ብሞት ትያለሽ፣ እኔ ብሞት ልጆቼ ምንድን ነው የሚሆኑት ትያለሽ። ለምን የሁሉ ነገር ኃላፊነት ስለሚሰማሽ ማለት ነው። እና በቃ ልጆች መበታተን ነው የሚመጣብሽ። እንደና ወጥተሽ ባልመለስ ወደ ቤቴ የሚለው ነገር ይመጣብሻል። በተመሳሳይ ልጆች ላይም ይሄ ነገር ይመጣል እንደዚሁ ማለት ነው። ለምን አይናቸው በሙሉ አንቺ ላይ ነው የሚሆነው። እንደ እናትም እንደ እህትም እንደ ወንድምም እንደ አጎትም እንደ አክስትም ነው አንቺን የሚያዩሽ እና አይናቸው ሙሉ ለሙሉ አንቺ ላይ ነው የሚሆነው። ልክ አንቺም እንደዛው በተመሳሳይ ማለት እና ዲፕሬሽን እኔም ያመጣው ዲፕሬሽን ላይ ያመጣብኝ ለምሳሌ እሱ ነው። ይሄ በቃ ሁሉ ነገር አስጨናቂ ነገር ይሆንብሻል እና የምታበዩ ልጆች ማጣት አይደለም እኮ የምታጠጪው ማጣት የምታስተምሪበት ማጣት አይደለም፣ ግን በቃ ባልኖር የሚል ነገር ሁሉ ነው የሚመጣው እና እሱ ነገር ይኖራል። እንደና ደግሞ አንቺ ልታሟይ የማትችያቸው ነገሮች አሁን ልጆች ለምሳሌ የሌላ ሰው አባት ሲያዩ አይናቸው ሲንከራተት ታያለሽ። ወላጅ እንደዚህ በቃ መተው ራሱ የሆነ ስለ አባት ምናምን ያወራሉ እና በግልጽ ባይነግሩሽም የሆነ እንትናቸው የሚገባሽ ነገር አለ። ያን ደግሞ አንቺ ልታደርጊላቸው አትችይም፣ ምንም ማድረግ የማትችይው ነገር ነው ያ እና ትክክል ነው። ዲፕሬሽን ያመጣል በጣም እኔ አምጥቶብኛል ዲፕሬሽን የሚገርምሽ ነገር የሆነ ጊዜ እና ምን ሆኜ ነው ለምንድን ነው እንደዚህ ሆንኩት ያልኩበት ጊዜ አለ። ምክንያቱም ምንም የተለየ ነገር ህይወቴ ላይ አልመጣም በዛ ሰዓት የሆነ ነገር አልመጣም። የሆነ ነገር ህይወትሽ አዲስ ነገር መጥቶ የሆነ ነገር ስትሆኝ እኮ በዚህ ምክንያት ይሄ ነገር መጣት ያልሽ የመጣ እንደሱ አይነት ነገር የለም። ግን ያ ግን በጣም ዲፕሬሽኑ ግን መጥቶ ነበረ እና ለምንድን ነው የመጣው? ያው ነው ያ የህይወት አካሄዳችን ነው ያን ነገር ያመጣውና በጣም ብዙ ችግር አለ። በጣም ተነግሮ አያልቅም ችግሩ ማለት ነው። ስለዚህ ግን ታዲያ እዛው ዲፕሬሽን ውስጥ መቆየቱ ምን መፍትሄ ይሰጣል? አይ ዲፕሬሽን ውስጥ መቆየቱ ወደ ሌላ ችግር ነው። ጭራሽ ልጅን የማታሳድጊበት ደረጃ ሁሉ መድረስ ሊፈጥር ይችላል። ብዙ ነገር አለው። ግን ያ ነገር ሲሰማሽ ለምን መጣ ይሄ ነገር? ለምን ይሄ ነገር ተሰማኝ? ምን ሆኜ ነው? አዲስ ነገር ምን መጥቷል? አሁን እኔ ጋር ልጆች ማሳደጉ እኮ እንደሆነ እያሳደግኩኝ እኮ ነው ቆይቻለሁ። ያ ነገር ግን አምን አዲስ ነገር መጥቶ ይሄ ነገር እኔ ላይ ተፈጠረብኝ የሚለው ነገር እሱን እንትና ራሴ ላይ ሰራው። ለምን እንደዚህ ተፈጠረብኝ ምናምን ታያለሽ እና ከዛ ምንድነው ያደረኩት? እኔ ወደ ሚረዱኝ ሰዎች ሄድኩኝ። አይ እንደዚህ ሆኛለሁ፣ በቃ ይደብረኛል፣ በጣም ተስፋ መቁረጥ ስሜት ይሰማኛል፣ ስጋት፣ ፍርሃት ይሰማኛል ምናምን የሚለውን ነገር አንቺ ላይ የተለየ ስሜት ስታይ ለልጆችሽ በጣም እንትን የምትይ ስትሆኝ እኮ እያንዳንዷን የራስሽንም ስሜት ትጠነቀቂያለሽ። የራስ መጠበቅ እኮ አንዱ ይሄ ነው እና ለምንድን ነው ድሮ እንደነበረኝ ደስታዬ እንትን አደረገ እንደዚህ አይነት ተሰማኝ ብዬ ወደ ባለሙያዎች ሄጃለሁ። ከዛ በባለሙያዎች እንትን ተደርጎልኛል፣ እርዳታ ተደርጎልኛል እና ከዛ ነገር ወጥቻለሁ እና ያጋጥማል ይሄ ነገር ነው እና እዛ ነገር ላይ ግን መቆየት አያስፈልግም። እንግዲህ አንዳንድ ጊዜ በዚህም ስሜት ወይም ደግሞ በተለያየ ሁኔታ ልጆች አንዳንዴ እንዳልተወደዱ ሊሰማቸው ይችላል። ሁለት ስትሆኚ አንዱ ሲደብረው አንዱ ትሪት ስለሚያደርጋቸው ያ ስሜት ላይሰማቸው ይችላል። ቅድም ግን አንቺ እንዳልሽው ሁሉ ነገር አንቺ ላይ ስለሆነ ሰዓትም አታገኝም። ልጆቹ አንቺ በራስሽ ጉዳይ ነው ያ ስሜት የሚሰማሽ፣ እነሱ ጫና ፈጥረውብሽ ሊመስላቸው ይችላል።
ያልወደድሻቸው ሊመስላቸው ይችላል እና እንደዚህ አይነት ነገሮችንስ እንዴት ነው ልጆች ሁሉ ጊዜ እንደተወደዱ እንዲሰማቸው ሆነው እንዲቆዩ ማድረግ ከዚህ ስሜት ውጣ ውረድ ጋር እንዴት ነው የሚቻለው? እኔ አሁን ልጆቼን እንደምወዳቸው ማሳያቸው በህይወት ነው። እንደውም እኔ ልጅ አንዳንዴ የምትለኛች እማዬ እወድሻለሁ ምናምን ስትይ ይሄ ምናምን እላታለሁ ስላ በቃ አንቺ ፍቅር አይገባሽም ፍቅር እንትን መግለጽ አትችይም ትለኛለች። እኔ በህይወት ነው ፍቅርን የምገልጸው እኔ በህይወት ነው እላታለሁ። እና እኔ ልጆቼን በቃ በህይወት የተወደዱ ልጆች እንደሆኑ እንትላቸዋለሁ አሳውቃቸዋለሁ። በተረፈ ሁሉም ሰው እንደሚወዳቸው ሁሌ ነው የምነግራቸው። በጣም የተወደዱ ልጆች እንደሆኑ በጣም ፈልጌ እንዳገኘኋቸው እንዳልኩሽ በቃ በብዙ ጸሎት በብዙ ልመና የተገኙ ልጆች እንደሆኑ እነሱን ለማሳደግ ደግሞ በመቻሌ ይሄ ድልን ስላገኘው በጣም ደስተኛ እንደሆንኩ እነግራቸዋለሁ። ያዩኛል በቃ የሚያዩት ነገር ነው። ምንም እንትን የሚለው ነገር የለውም። መንገርም አያስፈልገውም። የሚያዩት ነገር ነው። እንዝናናለን፣ አብረን እንዝናናለን። ቤት አብረን ቁጭ እንላለን፣ ሶፋ ላይ ለብሰን ቲቪ እናያለን ቁጭ ብለን እና በተገኘው አጋጣሚ ሁሉ ፍቅሬን እገልጽላቸዋለሁ በድርጊት ማለት ነው። ልጆችን በማሳደግ ሂደት ቴክኖሎጂ ያገዝሽ ነገር አለ? ቴክኖሎጂ ያግዝሻል። አሁን አንዳንድ ሰዎችን ታዳምጫለሽ፣ ስለ ልጆች አስተዳደግ ታዳምጫለሽ። እኔ አሁን ዶክተር ወዳጄነህን በጣም ነው የምወደው። በጣም ተከታትዬ ገባበት ገብቼ ነው የማዳምጠው እና በጣም በብዙ ነገር ጠቅሞኛል። ልጆች ከማሳደግ ጋር ራስሽ ላይ ራሱ መስራት ያለብሽ እኔ በጣም ብዙ ማለት ነው በጣም ውስጤ የሚፈውሱ ነገሮች ሁሉ ከሱ የሰማኋቸው አሉ እና ያው በዚህ በሶሻል ሚዲያው ካልሆነ በምን ታገኛቸው ነበር እነዚህ ሰዎች እና ህይወትሽን የሚለውጥ አስታውሳለሁ። በቃ አሁን በውስጥሽ ቂም ካለ በውስጥሽ ሀዘን ካለ እንደገና በቃ ይቅር መባባል ምናምን የሚሉ ከሆኑ አመታት ጀምሮ እከታተሎ ነበርና እሱ እንደዚህ ያድርጉ ሲል እያደረኩ ራሱ ውስጤ የተፈወሱ ብዙ ነገሮች አሉ እና ይጠቅሙሻል ብዙ ነገሮች። እንደው ምሳሌ እሱን አነሳውልሽ እንጂ ሌላ እንደዚህ አይነት ነገሮች ይጠቅሙሻል። ሌላው ያው ለልጆች ለትምህርት ቤትም አሁን ያው በዛ ነው የሚማሩት በአብዛኛው ነገር የሚያጠኑትም ቋንቋም ለማወቅ ይጠቅማቸዋል። በዚህ መንገድ ጠቅሞኛል። እንደው ስለ ሲንግል ማምነት ወይም ደግሞ ልጆችን ለብቻ ስለማሳደግ ብለሻል፣ ብዙ ነገር ብለሻል። ለተጨማሪ ነገር ካለሽ በደንብ ስለማቋቋምሽ አቋምሽን እዚህ ላይ ያለሽን አቋም እንዳልሽው ተከባበሩ ነገር ሳንነካው ግን መታከም የሚችሉት መታከም አለባቸው የሚል አቋም ስላለሽ በደንብ አልተወራለትም ወይም ደግሞ ሰዎች በዚህ መጠን አልተረዱትም። ይሄን ነገር የምትዩን ነገር ደግሞ እስቲ ካለ ችግሩን አንድ ጊዜ አንዲት ሴት እንደኔ ልጆቿን ያለ አባት የምታሳድግ ነበረች እና ደወለችልኝ። በእድሜ ትንሽ ከኔ ከፍ ትላለች እና በቃ ይደብረኛል፣ በጣም ዲፕረስድ ሆኛለሁ ምናምን አለችኝ። ከዛ ምን ነው አልኳት። ለምን ምን ሆንሽ ምን ተፈጠረ ምናምን አልኳት ስላት የምኖርበት ነገር አጣሁ አለች። ማለት ልጆቹ አደጉና በቃ ኮሌጅ የሚገቡትም ኮሌጅ ገቡ፣ ልጅ ዳረች፣ ልጆቿ ተመረቁ ምናምን እና በፊት አለችኝ ጠዋት ሌሊት እነሳለሁ፣ ምሳቃ አስራለሁ ለልጆቼ፣ ከዛ ልብሳቸውን አለብሳለሁ፣ አበላለሁ፣ አጥባለሁ፣ ወስዳለሁ። ከዛ እነሱ ሲሄዱ ተመልሼ የቤት ስራን ምናምን ምግቡን ምኑ ስሰራ ውላለሁ። ከዛ ሰዓታቸው ሲደርስ እሄዳለሁ፣ እቀበላለሁ፣ መክሰስ አበል። በዚህ መንገድ ነበር የኖርኩት ይሄን ያህል ዓመታት። አሁን ልጆች ሲያድጉ በቃ የሚፈልገኝ በቃ ብቸኝነቴ አሁን ታወቀኝ እና ስትለኝ ይሄኛው መንገድ አለ ለካ አልኩኝ። ደግሞ ነኝ ይሄኛው የሚጠብቀኝ መንገድ ነው ማለት ነው እና ማለቂያ የለውም ማለት ነው አልኩኝ። ይሄ ለብቻው ነው ልጆችን ማሳደግ አያበቃም፣ እዚህ ጋር ያበቃል የምትይው ነገር አይደለም። አሁን እሷ ለምን ይሄ ስሜት ተሰማት ብዬ ሳስብ አየሽ ብቻዋን ሆና ልጆች ያሳደገች፣ ከልጆቹ አደጉ፣ የሚያገቡት አገቡ፣ ሊሄዱ ነው። ከዛ አሁን እርጅናዋን የቀሪ ዘመኗን ደግሞ የሚቀጥለው ህይወቷ እንግዲህ የምትገፋው ነገር ይኖራል እና
አየሽ አሁን ይሄ ብቻሽን ሆነሽ በምታሳድግ ሂደት ውስጥ ያለ ነው። የት ድረስ እንደሚሄድ እንግዲህ እዩ የት ድረስ እንደሚሄድ። ልጆች ይዳራሉ። ልጆች ሲዳሩ እናትም አባትም እንዲኖራቸው ይፈልጋሉ። ሰርጋቸው ላይ በእያንዳንዱ ነገር ብቻ የሚጎድል ነገር አለ እና እንዳልኩሽ ነው። ደስ አይልም። በቃ በምን እገልጸዋለሁ? ደስ አይልም። ደስ የሚል ነገር አይደለም። እና መስተካከል የሚችል ነገር ከሆነ ወደዛ ከመሄድ አለመሄድን እመርጣለሁ። ሰዎች ባይገቡበት፣ እንደ ስልጣኔም ባይታይ፣ እንደ ራስን ነፃ ማውጫ ነገር ባይታይ እና ከመጀመሪያውኑ እንደኔ አሁን ችኩል ብሎ ትዳር ውስጥ አለመግባት፣ እድሜም በሰል ቢል እውቀትም ቢኖር ብናነብ የሰዎችን ስኬታማ የሆኑ ትዳሮችን የህይወት ልምድ ምክርም ቢሆን መጠየቅ፣ የስነ ልቦና ባለሙያዎች አሉ፣ አማካሪዎች አሉ። አሁን ስለ ትዳር ቀድመን ትዳር ምን ይመስላል የሚለውን ነገር ብናውቅ፣ ድሮ መጽሐፍ ስናነብ እንዳሰብነው አይነት እንትን አይደለም ያው ትዳር እና እሱን ነገር ብናውቀው፣ እንደና ደግሞ በመንፈሳዊ ህይወት ደግሞ ያን ትዳር እግዚአብሔር የፈቀደው ነው ወይ፣ ይሄ ሰው የኔ ነው ወይ፣ እኔ እሱ ነኝ ወይ የሚለውን ነገር እግዚአብሔር ይናገራል። ከሰማ ነው እግዚአብሔር ይናገራል እና እንደዚህ በቃ ከእግዚአብሔር ጋር ቅርበት አድርገን ወደምንገባበት ትዳር የእግዚአብሔር ፈቃድ መሆኑን፣ ከዛ በኋላ ደግሞ ይህ ስለ ጋብቻ እውቀት ኖሮሽ በእግዚአብሔር ቃል እውቀት እንዲኖርሽ ይጸለያል። ለትዳር እኮ በጣም መጸለይ ያለበት፣ ትዳር ውስጥ ከመግባትሽ በፊት በጣም ነው መጸለይ ያለበት። ያው ያለ እውቀት ነው እንጂ እና እንደዛ ሆኖ ደግሞ የሚገባበት ትዳር ሪስኩ ይቀንሳል። አየሽ እኛ በመሰለን ሳይሆን የገባ ነው በእውቀት ምን አይነት ሰው ነው የማገባው፣ የእውቀቱ ደረጃ፣ የእድሜው ደረጃ አንቺ በቃ አለ ብቻ ስለወደድሽ ብቻ ትዳር ውስጥ አይገባም። ዋጋ ያስከፍላል እሱ እና ያቺ ውሳኔሽ ናት። አየሽ ህይወትሽን በሙሉ አንቺን እንድትጋፈጭ የሚያደርግሽ፣ ልጆችሽ እንዲጋፈጡ የሚያደርገው ባለቤትሽ ብዙ ነገር። ያም ሰው ሄዶ ቢያገባ እኮ የዛም ሰው ህይወት የታመመ ነው አይደል? እነዛም ልጆች የታመሙ ሁሉ ቦታ ላይ በቃ ህመም አለው። ስለዚህ ለምን እንደዚህ አይነት ነገር ውስጥ ከምንገባ መጀመሪያውኑ ለልጆቻችን ዋጋ ከፍለን ልጆቻችን ደስ ብሏቸው እንዲኖሩ ብናደርግ፣ ቀኛ እንታመም እኛ በቃ ይጉደልብን። እኛ የምናስበው ትዳር ላይሆን ይችላል እየኖር ያለ ነው ትዳር፣ ግን እኛ አልቅሰን ልጆቻችን ቢስቁላል። የራሴ አመለካከት ነው። እኔ አሁን ደስተኛ ነኝ፣ እንትን የለኝም ብዙ፣ ግን አንዳንዴ ልጆቼ ፍንድቅ ብለው ስቀው ደስ ብሏቸው እየኖሩ እኔ ታምሜ ብኖር አለ አይደለ ደስተኛ ሳልሆን የሆነ በቃ ይሄን ትዳር እኮ አልወደውም እያልኩ ብኖር ይሻለኝ ነበር እላለሁ እንደዛ ማለት ነው። እና የእናትነት ነው። ልጆችሽ መለያየትሽ እንደጎዳቸው ያወቅሽው መቼ ነው? ወዲያው ነው የሚያወቁት። ወዲያው በቃ ምን አየሽ ልጆቹ? ልጄን አሁን አባት ስትፈልግ ሲቀጥራት ሲቀር በጣም ቅስሟ ሲሰበር፣ ቅዳሜ እመጣለሁ ብላት አሁን ካልመጣ በቃ በር ታያለች። ወጥታ ልብሷን ለባብሳ ምናምን ይወስደኛል ብላ በር ታያለች። በቃ አትገባልሽም ወደ ቤትሽ ብላ ምግብ አትበላም። ልብሷን እስከ ማታ ትጠብቃለች። በቃ ታለቅሳለች። ሙሉ ቀን ነው የምታለቅሰው ምናምን እና ይሄ እንዴ ትደነግጫለሽ። እስከ መቼ ነው የሚቀጥለው ይሄ ነገር ራሱ የሚለው ነገር ማለት ትከሳ ነበረ። እንደዚህ ትምህርት ቤት ስትወስዳት አሁን ሰርቪስ ሲጠብቁ ልጆች አባቶቻቸው ወይ ምናምን ስታይኗ በቃ ደበቅ አድርጋ ምናምን ፊት ለፊት አታይም እና ያንተ ያለሽ በቃ ብዙ ነገር። ለልጆችሽ ከአባታቸው ጋር ስለመለያየትሽ በምን መልኩ አስረዳሻቸው? አላስረዳቸውም። እስካሁን አልጠየቁኝም። እንዲሁ ተረድተውታል እንጂ ማስረዳት ይገባል ወይስ እንዴት ነው? ሲጠይቁ ነው ማስረዳት የሚገባው? የሆነ ጊዜ አይቀርም፣ የሆነ ጊዜ እጠብቃለሁኝ እና ያኔ እናገራለሁ። ግን እኔ ባገኘሁት አጋጣሚ ሁሉ ያው ልክ ዛሬ እንዳወራ ነው በቤቴም ሰዎች ሲመጡ ይሆን
የሆነን ቦታ ሲሄድ የሚሆን በተለይ ትልቋ ልጄ እንትን ባለችበት ቦታ ሁሉ በቃ ይሄን ነገር አወራለሁ። ስለማወራ ያው ትክክል እንዳልሆነ የሚገባት ነገር እንደሚኖር አስባለሁ። እና ግን ይሄ ነው በዚህ ምክንያት በዛ ምክንያት ብዬ ግን ምንም ነገር አውርቼ አላውቅም። ጠይቃኝም አታውቅም ትልቋ። እንግዲህ ወደ ማገባደዱ እየደረስን ነው። እስካሁን ድረስ ብዙ ነገሮችን አንስተናል። ወደ መጨረሻም አካባቢ ስለ ትዳር ፍቺ ባይሆን ከተቻለ ፍቺን ባንመርጥ የሚል ነገር አንስተናል እና አንዳንድ ጊዜ ደግሞ ፍቺ ግድ የሚሆንበት ጊዜ አለ አይደለ? ፍቺ ግድ የሚሆንበት ጊዜ አለ እና ሁለት አይነት ነው ያለው የምናየውም በሶሻል ሚዲያውም በአካባቢያቸው የምናየው። አንዳንዶቹ ይፋታሉ፣ ከዛ በኋላ ይፈላለጋሉ ግራ በሚገባ መልኩ ልጅ መካከል እያለ ማለት ነው። አንዳንዶቹ ደግሞ ያደላቸው ይፋታሉ፣ ካልሆነ ከዛ በኋላ ሁለቱም ተስማምተው ልክ አሁን አንቺ እያደረግሽ እንዳለሽው ልጆቻቸውን በጋራ በመስማማት ልጆቻቸውን ያሳድጋሉ። ከዛ ደግሞ ያደገ ሲመጣ እሱ ነገር ልጆች ዳግም ለመገናኘትም ምክንያት ሊሆኑ ይችላሉ እና እዚህ ነገር ላይ ምን ሀሳብ አለሽ? ፍቺው ግድ ከሆነ በምን መልኩ ይሁን? ፍቺው ያው ግድ ከሆነ ልጆች እስካሉ ድረስ መሀል ላይ በሰላማዊ መንገድ በመተሳሰብ በፍቅር ምክንያቱም በቃ አንድ ሆነሻል እኮ በምንም ሁኔታ ቢሆን አትለያይም። ልጅ መሀል እስካለ ድረስ በቃ እስከ መጨረሻው እስከ ሞት እንኳን ማተው አይደለም በቃ እስከ ትውልድ ይቀጥላል፣ አይለያይም ያንቺ የዛ ሰውና የዛ ሰው ግንኙነት። ስለዚህ አንደኛ ለልጅ ስለ አንቺን የፈለገ ቢያደርግ ስለ አባቱ መጥፎ ነገር ብትነግሪው ትጎጂዋለሽ እንጂ ምንም አትጠቅሚም። እሱም ደግሞ አንቺን ራሱን ነገር ሊጠላሽ ይችላል። አባቱ ነው፣ እንደሱ እኮ አባቱ ነው። ስለዚህ በተቻለ መጠን የራስሽ ነገር ነው። ልጆች ግን ሰላማዊ አይምሮም እንዲኖራቸው በቃ ሰላማዊ የሆነ ግንኙነት ስትገናኝም ጥሩ የሆነ ለምሳሌ ገኒና ሙሌ ማለት ነው። በዚህ አጋጣሚ በጣም ነው ደስ ያለኝ እንደገና ስለተሞሸሩ ማለት ነው። በጣም ቅርብ ነኝ እኔም አውቃቸዋለሁ በደንብ። በፊትም በነበራቸው ህይወት አብሬያቸው ነበርኩኝ፣ በኋላም በነበረውም ነገር ነበርኩኝ። እኔ ገነት ንጋቱና ረዳት ፕሮፌሰር ሙልጌታቸው ነበርኩኝ አብሬያቸው ብዙ ነገር ማለት ነው። እና በጣም ነው ደስ ያለኝ እና ደውዬላቸው ነበር እንደውም እና በጣም ደስ ብሎኛል በዚህ አጋጣሚ። ምክንያቱም አሁን ልጆቻቸው እንዴት ደስተኛ አይልሽ። አሁን እኮ የገኒና የሙልጌታ እኮ ግንኙነት እንደምታይ ነው፣ ሰላማዊ ነው። ምንም ተለያዩ ብለሽ እንኳን ለማውራት እስከ በዓል አብረው ናቸው፣ አብረው ፕሮግራሞች ሲሰሩ ታያለሽ፣ በተለያየ ነገር አብረው ናቸው። ቢሆንም ግን ልጆቹ ግን ምን ያህል የነሱ አብሮ መኖር ያስፈልጋቸው። እንደዚህም እንኳን ሆነው ጎዶሎ ነገር ነበር፣ ሁሌ ሲያለቅሱ ምናምን ነው የምታያቸው። እንደዚህ አይነት ግንኙነት እያላቸው አስቢ። እሷ ሌላ ሰው አላገባችም፣ እሱ ሌላ ሰው አላገባም። በቃ እሱ በቃ እንደዚህ አይነት ነገር ሆኖ ግን በቃ ጎዶሎ ነገር ነበራቸው፣ የሚያስለቅሳቸው ነገር ነበር። ግን እነዚህ ሰዎች አሁን አብረው ሲሆኑ ምን ያህል እኛን ሁሉ ሰውን ሁሉ እንዴት እንዳስደሰተ እና እንደውም ምን አልኩት ሙሌን ደውዬለት በጣም ነው ደስ ያለኝ፣ በጣም ነው ያስደሰታችሁ ምናምን አልኩት። እና እኔ ሰው ሲገባ የሰርጉ ቀን ሄጄ ሳይሆን ሳይ በጣም ምቀናውና ደስ የሚለኝ አብሮ አርጅቶ አሁን ሽማግሌና አርጅቶ መንገድ ላይ ባልና ሚስት ስታይ ደስ አይልሽም? ወይ ሰው ቤት ሄደሽ ትልልቅ ሰዎች ባልና እሳቸው ምናምን በጣም ነው ምቀናው በእንደዚህ አይነት ህይወትና እንደዛ ነው በጣም ምቀናው ነው ያልኩት። እና አብራችሁ ልታረጁ ነው ደስ ይላል ምናምን አልኩት። እና ከዛ ልጆች ይመጣሉ አብረሽ ሆነሽ እንትን የምትይው ነገር ደስ ይላል። እና ሰው በሆነ በህይወት አጋጣሚ አብሮ የማይኖርበት በህይወትም እኮ ልትለያይም ትችላለች እኮ አይደል? በህይወትም ሰው ሊለያይ ይችላል። ባለመግባባትም ይለያያል፣ በሞትም ይለያይ እኮ ሰው አለ። ግን ያ ሰው እስካለ ድረስ ልጆች እስካሉ ድረስ ያለሽን ነገር አንቺ ይዘሽ ለልጆችሽ ግን መልካም ላይምሯቸው ምን ይጠቅማቸዋል? መጥፎ ነገር ብትነግሪያቸው አይምሯቸው ማበላሸት ካልሆነ በስተቀር። ስለዚህ ጥሩ ነገር እየነገርሽ ግንኙነቱንም በጥሩ ሁኔታ እንደነሱ እንዳየናቸው ለእርቃቸውም እኮ የጠቀማቸው እኮ አየሽ መጥፎ ነገር አለመኖሩ ነው እንጂ መጥፎ ነገር እኮ መሀል ላይ ቢኖር ኖሮ ለመመልሰሽ ለመታረቅ ራሱ እኮ ይከብዳል። ስለዚህ በቃ ያ ሰላማዊ ግንኙነታቸው ትዳራቸው እንዲመለስም አደረጋለሁ እና እኛም ከነሱ ነው መማር ያለብን።
እኔ በጣም የተደሰትኩት በዚህ አጋጣሚና ሁላችንም እንደዛ ነው። እንግዲህ እንዳልሽው በእነሱ ዳግም መሞሸር የኢትዮጵያ ሕዝብ በሚመስል ያው እንግዲህ ሶሻል ሚዲያ የሚጠቀመውን ነው የምናየው። እርግጥ እሱን የሚጠቀመው ሰው ሁሉም ነው ደስታውን ሲገልጽ በጣም ደስተኛ ነበር ሰውና እንግዲህ እግዚአብሔርም ይመስገን ስለነሱ እግዚአብሔር ይመስገን። እኔም ደስ ብሎኛል። ብዙ ነገር አነሳን፣ ብዙ ነገር ተጫወትን፣ ደስ ብሎኛል በጣም። በሌላ ፕሮግራም ደግሞ በሌላ ርዕስም እንገናኛለን። እንደገና ደግሞ ሌላ ስራ ሰርተሽም ከዚህ በኋላ መቼም እንደማለቅሽ ታውቂያለሽ። ደንበኛ ነው ሆኖ ቋሚ አንዴ አይኔ እንትን ካልኩኝ አሁን የማለቅሽም በተለያየ ፕሮግራም በደንብ እንጫወታለን ብዬ አምናለሁ። የመጨረሻ እንደው እንደ ሀሳብ እንግዲህ ይህንን ነገር እኔም አስቤ ስነሳ በተለያየ ሀሳብ ነው ወደ ተግባር የሚለወጠውና የተለያዩ ሰዎች የተለያየ ሀሳብ እያነሱ ለትውልዱ አንድ ነገር እናበርክት ነው የኔ ዋናው ዓላማና ለሚቀጥለው ሀገር ለሚረከበው ትውልድ የሚባል ነገር አለ፣ ጥሩ መጥፎ የሚባል ነገር አለና ባንቺ አንደበት ለነገው ትውልድ ተስፋሽ ምንድነው? ለመጪው ትውልድ ተስፋዬ እንግዲህ የተሻለ የተማረ አስተዋይ ትውልድ እንደሚመጣ ተስፋ አድርጋለሁ። እግዚአብሔርን የሚፈራ ትውልድ እንደሚመጣ አስባለሁ። ግን ያንን ነገር ደግሞ ለማምጣት ያው ወላጆች እኛ ነን ልጆቻችንን ስናሳድጋቸውም አይደል መምራት ያለብን የተሻሉ ልጆች እንዲሆኑ፣ የተሻለ አስተሳሰብ እንዲኖራቸው፣ ሌብነትን የማይወዱ ታላላቆቻቸውን የሚያከብሩ ፈሪሃ እግዚአብሔር ያላቸው እናት አባቶቻቸውን የሚያከብሩ አድርገን ይሄ ባህሉንም ዓለም መንፈሳዊ ነገራቸውንም ጠብቀን ማሳደግ የኛ ግዴታ ነው። ያው እኛ ያሳደግናቸው ልጆች አሉ እንደ ሀገር የሚመሩት ያው እኛ ነን እኮ ቤት ውስጥ ነው ይሄንን የምንሰራውና ማንም ላይ እጃችንን አንቀስርም አይደል? ጥሩ ካልሆኑ ማንም ላይ ቅጣት አንቀስርም። የኔ ልጆች ጥሩ ካልሆኑ እኔን ነው እንትን የምታደርጊ፣ ጥሩም ደግሞ ከሆኑ እኔን ነው እንትን የምታደርጊ። ስለዚህ ያው ይሄን ሀገር የሚመሩት ነገር ትውልዱ ያው ከኛ የሚወጡት ልጆች ስለሆኑ እኛ ደግሞ በተቻለ መጠን እንደዚህ ጤናማ ልጆች አድርገን ማሳደግ እየመከርን እየቀጣን በቅጣት ስለማመን እኔ እየቀጣን እየመከርን ልጆቻችንን ወደ እግዚአብሔር መንገድ እያስገባን አላ በቃሉ በጸሎት የበረቱ ልጆች እንዲሆኑ ማለት ሰው የፈለገ ቢማር የፈለገ እውቀት ቢኖረው በፈለገ በሀብት ተንደላቆ ቢያድግ በተለያየ ነገር ልጆችን ውጤታማ እንዲሆኑ ብናደርጋቸው ዋናው ግን እግዚአብሔርን የሚታዘዙ እግዚአብሔርን የሚፈሩ ፈሪሃ እግዚአብሔር ያላቸው ካልሆኑ ዋጋ የለም አይደል? ሁሉ ነገር ልጆች አትስረቅ ስትያቸው የማይሰርቁት እግዚአብሔርን ሲፈሩ እንጂ በክትትል በእንትን አይሆንም። ሌላም እንደዚሁ አጠቃላይ ያንን በእግዚአብሔር ቃል እንደዚህ በጸሎት በምንም አድርገን ልጆቻችን የተሻለ ልጆች እንዲሆኑ የተሻለ ትውልድ እንዲሆን ለሀገራችንም ደግሞ ነገ የተሻለች ሀገር እንድትሆን እኛ ቤት ውስጥ ያለብንን ኃላፊነት መወጣት ነው ያለብን ብዬ ነው የማምነው። በጣም አመሰግናለሁ። ማመስገን የምትፈልጊው አካል ካለ ደግሞ እስኪ የምስጋና ሰዓት ልስጥሽ። እንግዲህ ማመስገን የምፈልገው አንቺንም አመሰግንሻለሁኝ ይህን እድል ስላመቻቸሽልኝ። በልቤ ያለውን ነገር ነው ዛሬ የተናገርኩት፣ ድንገት አይደለም። በደንብ ልቤ ስለሞላ ነው ወደ ሚዲያ የወጣሁት። ምክንያቱም አንዳንዴ በልብሽ ውስጥ ይሄን ብናገር ይሄን ለሰዎች ብመክር ከዚህ ጥፋቴ ሰዎች ቢማሩ ከዚህ ደግሞ ብርታቴ ደግሞ ሰዎች ከኔ የሆነ ነገር ቢወስዱ የምንላቸው ነገሮች አሉ በተለያየ አጋጣሚ እንትን የምናደርገውና ግን እንደዚህ ወደ ሚዲያ ወጥተሽ ደግሞ ስታወሪ አንድም ሰው ቢሆን ሁለት ሰው ከጠቀመ ጥሩ ነው፣ አንድ አስተዋጽኦ ነው ብዬ አምናለሁኝና ስለዚህ ያንን እድል ደግሞ ያመቻችሽልኝ አንቺ ስለሆንሽ በጣም አመሰግንሻለሁ። ሌላ ደግሞ በቃ በህይወቴ ውስጥ ሁሉ አብረውኝ የነበሩ ሰዎች ያሳደጉኝ
የረዱኝ አብረውኝ የነበሩ ከኔ ጋር አብረው የቆሙ ቤተሰቦቼን አመሰግናለሁ። ከምንም በላይ ደግሞ እኔንም ልጆቼንም በጤና ጠብቆ በህይወት ጠብቆ ጎዶላችን እየሞላ በደስታ እድሜ ሰጥቶን ደግሞ እንድንኖር የረዳኝን እግዚአብሔርን ከማንም በላይ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ካለሽ ጊዜ ጥሬን አክብረሽ ሀሳብ ባጋራ ይጠቅማል፣ ላንች ፕሮግራም ይጠቅማል ብለሽ አምነሽ በፕሮግራሜም በእኔም አምነሽ ስለተገኘሽልኝ ደግሞ ቅድምም እንዳነሳሁት የመጀመሪያ ኢንተርቪው አድራጊሽ በመሆኔም እኔም በጣም ደስታ ይሰማኛል። የኔ እናት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንዳልኩሽም በተለያየ ፕሮግራሞች በድጋሚ ደጋግመን እንደምንገናኝ ምንም ጥርጥር የለውም። በጣም አመሰግንሻለሁ። ውድ ተመልካቾቻችን የነበረን ጊዜ ይህን ይመስል ነበር። እንዳተረፋችሁበት ተስፋ አደርጋለሁ። በሚቀጥለው ደግሞ በሌላ እንግዳ እስክንገናኝ ድረስ ቸር ያቆየን።